የህይወትህ ዋና ገጸ ባህሪ ነህ የጣፈንታህና የውሳኔዎችህ ኃላፊ ሆኖም ግን በተመሳሳይ ሰዓት ከፍ ባለው የዓለም ድራማ ውስጥ ተራ ገጸ ባህሪ መሆንህን አትርሳ የሰው ልጅ እድሉ ሁለቱን ተቃራኒ ገጸ ባህሪያት በተመሳሳይ መድረክ ላይ መተወን ብቻ ነው ይሄ የካርል ያንግ አባባል ወይም ሐሳብ ነው በእኔ መጽሐፍ የመጀመሪያ ገጽ ላይ የምታገኙት እኔ በሚስጥረ አደራው የተጻፈ በቀጥታ ከህይወታችን ጋር የሚገናኝ የተኖረ የተሰማን ስሜት በወረቀት ያገኘንበት መጽሐፍ ነው በባለፉት ሳምንታት ለገበያ ቀርቧል ዛሬ በፋና ቀለማታችን ሚስጥረንና ይሄንን መጽሐፍ እንደዚሁም በዙሪያ ያሉትን ሐሳቦችና ጉዳዮች ይዘን ከናንተ ከተወደዳችሁ ተመልካቾቻችን ጋር ቆይታ እናደርጋለን ጤና ይስጥልኝ እንዴት ከረማችሁ እንዴት አረፈዳችሁ የተወደዳችሁ ተመልካቾቻችን ከኛ ጋር ስለምትሆኑ የረፍት ቀናችሁን አብረን ስለምናሳልፍ በጣም ደስ ይለናል ፋና ቀለማት እናንተ የተወደዳችሁ ተመልካቾቹን ያከብራል ሚስጥረ ይደናልሽ ደህና ነኝ ማሂ እንዴት ነው እንዴት አገኘሽው አገባቡ ያንቺን ይመስላል ወይስ በጣም ጥሩ አርገሽ ነው የጀመርሽው ቴንክ ዩ እንግዳ አርገሽ ስላቀረብሽኝ አመሰግናለሁ እኔም በጣም ደስ ብሎኛል ይሄንን መጽሐፍ ሳነብ የተሰሙኝ እንዴ ያልኩባቸው ጉዳዮች አሉ ለምሳሌ የመጀመሪያው መግቢያ ላይ እንደዚሁ ለራሴ ጽፋቸው ነበር ግን መጨረሻቸው ምን እንደሆነ አላቅም የሚል ሐሳብ አለውና ይሄ ነገር እኮ ብዙ ጊዜ እኔን ተሰምቶኛል ብዬ አስብ ነበር ከዛ በፊት እኔ የሚባለው መጽሐፍ ያንቺ መጽሐፍ ስለምንድነው እንተዋወቀው እኔ እንግዲህ ስለ አጠቃላይ ህይወት ነው ማለት ህይወት ስንል ግዙፍ ነገር ነው ግን ስለ human experience ብለው ደስ ይለኛል ሰው በመሆናችን ብቻ ስለምናስተነግዳቸው ስሜቶች እንደ ሰው በኑሮ ስለሚፈራረቁብን ስሜቶች ለመግለጽ ነው የሞከርኩትና የእኔ ባልንጃ አርስቱ የሁላችንም እንደ ሰው የሚሰሙን ስሜቶችን ነው በራሴ ህይወት ውስጥ ያየኋቸው ነገሮች ለማስፈር የሞከርኩት ሰዎች አልጠየቁሽም ይሄ ነገር እውነተኛ ታሪክ ነው ከህይወትሽ የተቀዳ ነው የተሰማሽ ነው ወይስ ምንድነው አልተባልሽ ተብያለሁ ግን መጽሐፌም ላይ ለማስረዳት ሞክሬያለሁ ግለጹ በባል ይሄን ጽሁፍ ስሜት ነው ብያለሁና ከራሴ ኤክስፒሪየንስ ከራሴ የህይወት መልከታ በመነሳት የጻፍኩት ነገር ነው ግን በድፍረት የሁላችንም ኤክስፒሪየንስ ነው ምንል ያልኩት ለምንድነው በቃ ደስታም ሀዘን ተስፋ መቁረጥ ተስፋ ማግኘት መውደድ መጥላት መናፈቅ ሁሉም ነገሮች እንደ ሰው የሚፈራረቁብን ስሜቶች ናቸውና በመጽሐፌ ብዙ የሮሚን ግጥሞች አካትቻለሁ እዚህ ላይ ያላካተትኩት ግን አንድ በጣም ወደው ገስታው የሚል ግጥም አለ እሱ ምንድነው የሰው ልጅ እንደ እንግዳ መቀበያ ነው ይላል ሁሉም ስሜቶች ሊፈራረቁበት የሚገባ ነው መጥላት መቅናት መውደድ መናደድ ሁሉም ሊፈራረቁብን እንደ እንግዳ ማለት ነውና የኛ ኃላፊነት አስተናግደን ማስወጣት ነው እንጂ በመጡ ቁጥር መደነቅም መከልከልም መታገልም ማያስፈልግምና ይሄ መጽሐፉን የወጣው እንደ እንግዳ ያስተናገድኳቸው ስሜቶች ነው ያሰፈርኩት ግን ደግሞ መቼም ስሜት ሁሉ ክብርና ወጋ አግኝቶ ለወረቀትና ለአደባባይ አይበቃም አይደለ የተለያየ ነው አንዳንዱ በጓዳ ሸፈን እናረጋዋለን አንዳንዱ ደግሞ ይሄማ እንዴት ብዬ ምንላችኋለሁ በዋናነት ወደዚህ መጽሐፍ ያደረሰሽ የህይወት ልምምድ ምንድነው ተቃርኖ ይመስለኛል ተቃርኖ ስለሽ ራስን ያለ መሆን ተቃርኖ ለራሴ እውነተኝነት አልተሰማኝም ነበር በብዙ ነገር ራሴን ስፈትሸውና በቃ ግዴታ ቆም ብዬ ማስተዋል የነበረብኝ ህይወት አጋጣሚ ነበር ራሴን ግልጥ አርጌ ምን ያያረኩ ነው ማረጋቸው ነገሮች ከምን ተነስቼ ነው ምፈራቸው ፍርሃቶች ከየት የመነጩ ናቸው ምጠላቸው ሞዳቸው ማሳደዳቸው ነገሮች ሁሉ ፓተርን ናቸው በቃ የሆነ ህይወት አጋጣሚ ላይ ግዴታ እንዳያቸው ተገደድኩኝና አንድ አጋጣሚ ነው አለለም በቃ culmination of ብዙ ነገሮች ተጠራቅመው የመጡ ነገሮች ናቸው ግን የሰው ልጅ መቻል እስከሚችለው ድረስ አይደለም የሚችለው እኔ ደግሞ በለችኝ አጭር ህይወት እስከምችለው ድረስ የቻልኩትን ነገር የሆነ አጋጣሚ ላይ ግን ቆም ብዬ በሚያስጠላ ሁኔታ ማየት ነበረብኝ በሚያስጠላ ያልኩት ከባድ ስለሆነ ነው እውነት እኮ ቀላል አይደለም ይናከሳል ይባላል ስለዚህ ህመም አለው
እንደዛ ነው ይሆነው እንደዚህ ስናወራው ሁለታችንም እንደስ ነው ስነ ልቦናን እንደሚያቅሰው ነው እያወራን ያለነው ግን ከህይወታችን ካሳለፍነው ነው እያነሳን ያለነው ሚስጥረ ለመኖር ምንድነው የምትሰራው ዋናው እንጀራሽ ምንድነው እንደ ስነ ልቦና ባለሙያ እንዳንታይ አይ የስነ ልቦና ባለሙያ አይደለሁም ግን ሰውኛ ነገር በሙሉ የሚማርከኝ ሰው ነኝ በጣም ፋሲኔትድ ነኝ ስለ ሰው ባህሪ ስለ ራሴ ባህሪ ራሴን ከራሴ ውጭ ሆኜ መመልከት ሞድ ሰው ነኝና ከስነ ልቦና አይ ቲንክ ሁሉ ነገር ስነ ልቦና የሆነ ነገር ነው ግን የስነ ልቦና ባለሙያ አይደለሁም በፍጹም እንጀራሽ ምንድነው ካልሽኝ የጤና ዘርፍ ውስጥ ነኝ ግን በህክምና ቴክኖሎጂ በህክምና ኢንፎርሜሽን ሲስተም እዛ አካባቢ ነኝ በጣም ይሄ በጣም ለሆነ ነገር ጥልቅ ስሜት ያለው ሰው በጣም ያስቀናል ደስ ይላል ዝም ብሎ ህክምናውን ቴክኖሎጂውን እየኖሩ እየሰሩ መኖር ይቻላል ግን ደግሞ ተጨማሪ ለህይወትሽ የመጽሐፍን ቅመም ሰተሽዋል ይሄ ልምምድ እንዴት ነው እኔ አንድ ፐርሰናሊቲ የለኝም ምልሽ ስራዬ ነው እንጀራዬ ነው ወደዋለሁ በዛ ማደግም ፈልጋለሁ በዛ መማርም ፈልጋለሁ ግን ያንን የሚደግፈኝ ሌላ የነፍሴ ነገር ግን ያስፈልገኛል ምክንያቱም ስጋሽን ብቻ ፊድ ያረክሽ ከኑርሽ ላይፍ በጣም ከባድ ነው ምክንያቱም ጧት ተነስተሽ የምትሄጂለት ነገር ያስፈልጋልና ፓሽን ለኔ በጣም ኢምፖርታንት ነገር ነው ፓሽኔ ጽሁፍ ነው ማለት ይከብደኛል ፓሽኔ ማወቅ ነው ሜቢ ኩሪየስ ነኝ ስለ ራሴ ስለ ህይወት ስለ ሁሉም ነገር ግን ጽሁፍ ግን አንዱ መገለጫዬ ነው መጽሐፍ ስላሳተምኩ ደራሲ ልባል እችላለሁ አሁን ግን ታይትሉን ብዙም ለኔ ኢምፖርታንት አይደለም ማለት ለመናገር እንዳልሹ መኖር ነው የሚያሳስበው ለኔ በቃ ይሄ ማውራት ስለማልችል መጽሐፍ ቻልኩኝ በቃ ለዛ ነው እንጂ እንዳልኩሽ ደራሲ መሆን ያለ መሆን ነገሩ ለኔ ያን ያህል እውነት ነው ኢምፖርታንት አይደለም ይሄ መጽሐፍ ራስን የማወቅ ፍልስፍናን ያጎላል ቀላል መንገድ ነው ራስን ማወቅ ሲመስለኝ አፈር እስክንገባ ምን ንጓዝበት መንገድ ይመስለኛል እናውራ ይሄንን ሚስጥር በጣም ከባድ ነው ትልቅ ነገር ነው ራስን ማወቅ ምን ማለት ነው የሚለው ራሱ ማወቅስ ይቻላል ወይ እንዴት ነው የምታውቂው ኮምፕሊኬትድ ነገር ነው አይ ቲንክ ራስን አንዳንዴ እንደ ሁለተኛ ሰው ሆኖ መመልከት በቻልሹ መጠን ምክንያቱም አንዳንዴ ባወቅ ነው መጠን ነው የምናቀው እንኳን መጽሐፌም ላይ ብያለሁ አንዳንዴ ስለ ራሳችን በእርግጠኝነት የምንናገራቸው ነገሮች አሉ እኔ እኮ እንዲህ አይደለሁም ግን ያልተፈተሹ ነገሮች ናቸው አብዛኛዎቹ I think ለኔ አሁን በራሴ በትንሽ በማቃት ነገር ራስን ማወቅ ምንድነው ብትኝ ከርግጠኝነት መራቅ ይመስለኛል ስለ ራሴ እርግጠኛ ሆኜ መናገርን ፈራለሁ አሁን ምክንያቱም አላቀውም ባለማወቅ ውስጥ ብዙ በቆየሽ ቁጥር በትንሹም ስለ ራሳችን ግልምስ ሊኖረን ይችላል ግን እንዳልሽ በጣም ከባድ ነው እስከ ህይወት ፍጻሜ ማያልቅ ነገር ነው ስለ ራስሽ ዲስከቨር የምታረጊው ነገር ብዙ ነገር አለ አንዳንዴ ትግስት እንደሌለሽ ኮምታቂው የሆነ በጣም በቃ የሆነ ሲቹዌሽን ውስጥ ስትገቢ ነው እስከዛ ድረስ ግን ያ ነገር ትግስት እንዳለን ነው የምናቀውና ከርግጠኝነት የራኩ መምጣት ይመስለኛል ለኔ ራስን የጥርጣሬ ትንሽ ቦታ መስጠት በጣም ሚስጥረ እንደዚህ ልትሆን ትችላለች በጣም ማህሌት እንደዚህ ልትሆን ትችላለች ብሎ ማንሳት ፖቴንሻል በቃ I think ሰው የሚባለው ነገር በጣም ኮምፕሌክስ የሆነ የስሜት ጥርቅሙን ስንረዳ ከዛ እንደማንረቅ ማወቁ ይመስለኛል በጣም እኔ አንድም የራስን መፈተሽን መንገድ ያየሽበት እንደሆነ ይታወቃል ይሄ ደግሞ ሌላው በጣም ከባድና ፈታኝ ጉዞ እንደሆነ አስባለሁ ለሚስጥር እንዴት ነበር ከባድ ነው ምንድነው ቀላል በህይወት ምንም የለም I think እውነት ያለበት ነገር በሙሉ ከባድ ነው ምክንያቱም ማድበስበስ ስለማቺ ገባሽ አሳማምረሽ መጻፌም ላይ ይዋለው አንዳንዴ ተመልሼ ራሴን ሳይው ኑሮዬን ለማድመቅ በቃ ያደምታደማምቂያቸው ነገሮች ሁሉ ማውረድ ሲጀምሪ እውነተኛ ሚስጥራ ከስራው ውጪ ማናት ከቤተሰቧ ውጪ ማናት በቃ ኦተንቲክ ወደ ሆነው ነገር ስትመጪ ቀላል ነገር አይደለም ግን እንደማንኛውም በቃ መንገድ የምታልፊው ነገር ነው
ግን ለኔ የሆነ ራሴን እንዳላይ ይከለክሉኝ የነበሩ ነገሮችን መስበሩ ይመስለኛል ከባዱ። ከዛ በኋላ የላይፍ ሎንግ ጆርኒ ነው እስከ ምትሞች ድረስ የምትሰሪበት ነገር ነው ከራስሽ ጋር አብዛኛው ነገር ዴስቲኔሽን የለውም። ግን መጀመሩም የሚናቅ አይደል መሀከል ላይ መድረስ በጣም አስገራሚ ነገር ይመስለኛል። እዚህ መጽሐፍ ላይ የሩሚ ግጥሞች ተደጋግመው ተነስተዋል እና ሩሚን እንደምትወጁ ነግረሽኛል። የሩሚ ግጥሞችና ሐሳብ በብዛት ትህትና ያለባቸው ናቸው ብዬ አምናለሁ። ለምሳሌ the beauty in me is a reflection of you ይላል አንዱ የሚገርም ነው። እኔ ከተዋብኩኝ የሚስጥር እጅ አለበት እንደማለት ነው። የሩሚ ፍቅርሽን ንገሪን እስኪ። አንዳንዴ ግጥም ወዳለው ስል ቀጥዬ ማስረዳው ነገር ሩሚን ወዳለው ማለቴ ነው ላለው ምክንያቱም በጣም ብዙ ኮምፕሌክስ የሆኑ ነገሮችን የሚያስረዳልኝ የሱ ሐሳቦች ነው። መጽሐፌን ላይ በቃ ግዴታ ማካተት ያለሱ ምናልባት ይሄ መጽሐፍ ፉል ይሆናል ብዬ አላስብም። ምክንያቱም ኮምፕሌክስ የሆኑ አይዲያዎችን የሚያቀርብልኝ ቀለል ባለ መልኩ እንድረዳው የሚያረግልኝ ብዙ ስራዎች አሉት። አንቺ ያነሳሽው ነገር የሪፍሌክሽን ነገር በሱ ግጥም ብቻ አይደለም በብዙ ግጥሞች ውስጥ የምታዩ ነገር ነው። ምክንያቱም በሩሚ ስራዎች ውስጥ ነጠላ ነገር የለም ውህድ የሆነ ነገር ነው። ሁላችንም በየራሳችን አንቺም በኔ ውስጥ ያለው እኔም ባንቺ ውስጥ በቃ መታየት ሪፍሌክሽን አለ። በተፈጥሮ ውስጥ እኛ በተፈጥሮ ውስጥ አለን። መጽሐፌም ላይ የውቅያኖሱን ሐሳብ ጠቅሻለሁ። ውህድ የሆነ ነገርን ስለሚያነሳ ሪፍሌክሽን የሚባለው ነገር በሁሉም ግጥሞቹ ላይ አለው። ትህትና ወዳልሹ ነገር ደግሞ እሱን ስትረጂ ደግሞ ትሁት ነው የምትሆኚው። ከዓለም አለመነጠልሽን ስታቂ በጣም ራስሽ ታንስብሻለች at the same time በጣም ይገዝፍብሻል። ምክንያቱም ሁለት ነው። በጣም ተራ ነኝ ሚስጥረ በጣም ግን at the same time ደግሞ የህይወት አንዱ ፓርት መሆንሽ ስታቂ ደግሞ ተራ ነገር አይደለም። so ቅድም መግቢያው ላይ ያነሳሽው የካርል ያንግ ሐሳብም በገጸ ባህሪ አትገረሚ ተራም ገጸ ባህሪ ነሽ ዋናውም ገጸ ባህሪ ነሽ እና የሩሚ አብዛኛው ግጥሞቹም እውነት ለመናገር እኔ በገባኝ መጠን እሱን ሐሳብ ማታገኝበት ቦታ ያለ አይመስለኝም። አብዛኛው ላይ አለ ብዬ አስባለሁ። ቅድም ወደዚህ ወደ ካሜራ ከመምጣታችን በፊት በጣም ነው ደስ ያለኝ ማለት ማሂ ብዙ እኮ አንለያይም አልሽኝ። ብዙ ቀን ለራሴ እያሰላሰልኩት ግን አውጥቼ ላወራው ምፈራው ነገር ስለሆነ ብዬው አላቅምና አንቺ በኔ አልፈሽ ስትይልኝ ደስ አለኝ። አንለያይም አይመስለኝም ለምሳሌሽ I think እኔ በጣም ይሄም ከመጽሐፍ ዋናው ምናልባት ከስሜቶች ሁሉ ገዝፎ ይሰማኝ የነበረው በያሰፈርኩት ምንድነው የልዩነት ስሜት ነው። እኔ ብቻ ኤክስፒሪየንስ ማድረግ ይመስለኝ ነበር አንዳንድ ነገሮች በቃ የመነጠል ስሜት ብየዋለሁ። ፍርሃት አለበት በጣም ኢንተግሬት ማድረግ ያቅተኝ ነበር ከሰው ጋር ከራሴ ጋር እና እሱን ነገር የሰበረልኝ ያን ያህል ልዩ እንዳልሆነ ስረዳ መሰለኝ። እውነት ለመናገር I don't think ብዙ ምን ለያይ ሁላችንም መጽሐፌ ላይ ብየዋለሁ በአንድ የስሜት ሀይቅ ውስጥ ምንዋኝ አሳዎች ነን ብዬ ነው ማስበው አሁንና ያ ነገር በጣም ትልቅ የሆነ የልዩነቱን ነገር አፍርሶልኛል። and ሌላ በሰፊው ጠቀስኩት አሜሪካን ጸሐፊ ጄምስ ቦልድዊን ነው። እሱም አንደኛ ሰው ሁላችንም በተመሳሳይ ህመም ውስጥ ነን ይላል። at the same time ደግሞ የኛ ኤክስፒሪየንስ ያሳለፍነው ነገር ዋናው ጎሉ እኛን ከሰዎች ጋር ማቀራረብ ነው ማለት ይሄ ሀዘንሽ ደስታሽ ምንሽ ሊነጥለን የሚገቡ ነገሮች ሳይሆን የበለጠ ወደ ሰውነት የሚያስጠጉን ነገሮች ናቸውና እነሱ ነገሮች በደንብ ኮንተምፕሌት ሳደርግ ያን ያህል መቸገር ያስፈልጋል። እኔም ልዩ አይደለሁም ሞር ኮኔክትድ ሆኛለሁ ብዬ አስባለሁ። በጣም ትሁትና ቀላል ህይወት እንድንኖር ሚረዳ ይመስለኛል አይደል? እኔ ሌላው የሚያጠነጥንበት ጉዳይ ራስን የመቀበል
አይደለም በህይወት በጣም ትልቁ ፈውስ ራስን መቀበል ነው ብዬ ያመንኩባቸው መንገዶች አሉኝ እናውራ ደግሞ የሚስጥራት ከኔ ጋር አያይዘን ትክክል ነሽ ምናልባት ፈተናን ከሚያቀሉ ነገሮች አንደኛው መቀበል ነው አንዳንዴ ሶሳይቲ ልበለው ይቅርታ ጠንካራ እንድንሆን ነው በጣም የሚያበረታታን ግን ጥንካሬ ምን ማለት ነው አንዳንዴ እኮ ጎንበስ ማለት ጥንካሬ ይችላል ዊክ ካራክተሮችን ዊክ ካራክተር በኮት አስቀምጭልኝ ምክንያቱም ዊክ ያልነው በሶሳይቲ ስንመዘን ትሁት መሆን ይቅርታ ማድረግ መሸነፍ ቦታ መልቀቅ እነዚህ ደካማ የሚመስሉ ባህሪያት ናቸው በነገራችን ላይ በጣም ጥንካሬ የሚጠይቁ ነገሮች አሁን ለኔ በጣም በግልጽ ለመናገር አሁን ይቅርታ ማድረግ በጣም ከባድ ነገር ነው በጣም ነው ምንም አንድና ሁለት የለው ቀላል ይመስለናል እንጂ is very challenging የሆኑ ነገሮች ናቸው እነዛን ነገሮች በመቀበል አይን ስታያቸው ሞር የጥንካሬ ነገሮች ናቸው ብዬ ነው ማስበው አንድ እሱን ለማስረዳት የተጠቀምኩት የዳኦ ፍልስፍና ነውና ስለ ግትርነት የሚያወራው ፓርት አለ ግትርነት ሞር ለሞት ወደ መቅረብ ነው አንድ ጥንክር ባልሽ ቁጥር ህይወት የሚባለው ነገር ከውስጥሽ ያወጣሽ ነው ፍልስፍና ሞር ውሃን እንደ ምሳሌ ይወስዳል ውሃ ይፈሳል ግን በቃ እንደ ውሃ ተራራን የሚቦረቡር ነገር የለም እንደ ውሃ አጥፊም የለም because ግትር አይደለም ብትዘጊበት በዚህ ሄዳል ብትተጊበት እና አንዳንዴ ዊክ መሆንን መጥላት ያለብን አይመስለኝም ምናልባት የጥንካሬ አንዱ መገለጫው ሊሆን ይችላል እንደውም ጥበቡ ሳይሆን ይቀር በጣም I think ህይወትንም በዛ መንገድ መመልከቱ ረፍት ይሰጣል ስለመቀበል ብለሻል መቀበል አንዱ ነገር በቃ ሁሉ ነገር ማሸነፍ እንደሌለብሽ ማመን ነው ኢምፖርታንትም አይደለም አይመስለኝም ሰውኛም አይደለም ስሪታችንም አይደለም ደሞ ከህይወት ጋር ታግለሽ አታሸንፊ ሙለት ለመናገር መሆን ያለበት ነገር ይሆናል ያ ስል ደሞ እንትን ማለቴ እንዳይመስልብኝ አንታገል ማለቴ አይደለም ግን ጥበቡን እንዲሰጠን መጸለይ ነው መቀበል ያሉብን ነገሮች እንድንቀበል ከመንገድሽ አሁን እስከ ደረስሽበት ነገር እና ስሜትን መሰረት አድርጎ አንድ መጽሐፍን እንደጻፈ ሰው ፍልስፍናና ስነ ልቦና እንዳለው ለህይወት በጣም አስፈላጊ ነገር ምን ይመስልሻል ቡና ይመስለኛል እኔ ወይ በጣም የቡና አዲክት ነኝ በነገራችን ላይ እሱ ምንድነው ለህይወት ያስፈልገው ለህይወት አንድ ነገር ማለት ይከብደኛል እውነት ለመናገር ግን I think ራስሽን በሰው ውስጥ መመልከቱ በመንፈሳዊም ነገር ስታዩ ጉሉ ነገር ነው በአለማዊም ነገር ስታዩ ጉልህ ነገር ነው ምክንያቱም ምን ማለቴ ነው አንድ እንደሆነን መረዳቱ አንደኛ ኮምፓሽን የሚባለው ነገር የምታገኙ ራስሽን በዛው ስትመለከቺ ርህራሄ ፍቅር ምክንያቱም አንቺ መወደድ እንደምትፈልጊው ሁሉ ሌላው ሰውም ይወደዳል በመንፈሳዊም ነገር አንዳንዴ ሳስበው እኔ እንጃ እኔ እግዚአብሔርን ማምለክ የምችለው በሰዎች ውስጥ ነው ብዬ ነው ማስበው በሁላችንም ውስጥ ያለ መንፈስ ስለሆነና አንድ ነገር እንትን ብትይ በቃ ራሴን ሌላው ሰውስ መመልከት መቻል ይመስለኛል በዛውስ ብዙ ነገር ማይ ይመስለኛል እሱን ነው ብለው ፍቅር ምንም ነገር የሚመጣው ከዛ ውስጥ ስለሆነ በጣም እንደተባለው ዋና ኑሮሽ ሌላ ነው ስራሽ ይሄ በጣም ለነፍስሽ ደስ ይያለሽ የምታደርጊው ነገር ከዛ ደግሞ ይሄ መጽሐፍ ያንቺ ስሜት ያንቺ ልምምድና ያለፍሽባቸው መንገዶች ሰዎችን ይነካል ብለሽ ስላሰብሽ የጻፍሽው ነው ጽፈሽው ስትጨርሽ ምንድነው የተሰማሽ ደስ ያለኝ I think ደስ ያለኝ መጽሐፍ በመሆኑ አይደለም እውነት ለመናገር ግን ጀርኒን የጻፍኩት በወራቶች ውስጥ እርዳታን ፈልጌ ሄድኩባቸው ነገሮች አካትቻለሁ ከሰዎች ጋር ያወራኋቸውን
መንገዴን ስለሆነ የሆነ መብራት ጋር ሳይን ያቆምኩት ጽሁፉንና ምን ነበር እሱ መብራት አንደኛ ለሆኑት ነገሮች በሙሉ ጥፋተኛ ለመሆኔን የተረዳሁበት መብራት ሁለተኛ ነገር ደጋግሜ እንዳነሳሁት ያን ያህል ልዩነት ከሰው ጋር እንደሌለኝ የተረዳሁበት መብራት ሁለተኛ ነገር ስሜቶችን ማስተናገድ መቻል ጥበብ እንደሆነ የተረዳሁበት ነገር ነው በቃ እንዳልኩሽ it's just a human experience አንዳንዴ ሁሌ ደስተኛ ልሁን ማለትም ኢንታይትልመንት ነው ዓለም አይቻለም በቃ ላይፍ የራሷ የሆነ ፈተና አላትና እየተቀበሉ መሄድንም የተማርኩበት እሷ ላይት ናት አልጨረስኩም ብዬ ተናገረ ያለው ምናልባት መጽሐፉን ያነበቡት ሰዎችም መጨረሻ የለውም ግን የሆነች መብራት አይቼ ያቆምኩበት ጀርኒ ነውና ደስ ብሎኝ ነው የጨረስኩት ጨርሰው አልተቸገርኩም ለመጽሐፍ እውነት ለመናገር እንዴት ነው አለመቸገር የሚመጣው ቀደም ሲል ስናወራ እንደነበረው ተመልካቾቻችን ፊት ከመቅረባችን በፊት ራስን መውደቅን እና መሸነፍን ለአደባባይ የማውጣት ልበሙሉነት ያስፈልገዋል ምናልባት vulnerable ሆኖ መታየት እንግሊዘኛው ያ ስለሆነ ነው ይቅርታን ጠይቃለን እሱን መንገድ እንዴት ነው የጀመርሽው በቃ ይሄ ነኝ ብሎ ደካማም የተሸነፈም ሰው ሆኖ ለመታየት በአደባባይ አለመፍራትን እንዴት ነው ያገኘሽው ሰልችቶኝ መደበቅ ሰልችቶኝ ነው ሰለቸኝ መታሰር እና I think መጨረሻ መጽሐፌን ጽፍ ኤዲት ሳረግ የጨመርኳት አንድ ቃል አለች ምናልባት የሁላችንም ጎል ነፃ ሆኖ መሞት ሊሆን ይችላል ምክንያቱም ሌላ ብዙ አላማዎች አሉ ግን የራስሽን ነፃነት ዓለም ላይ መብት እንዳለው ሰው ሆኖ መኖር በጣም ደስ የሚል ነገር ነው እኔ እሱ አልነበረኝም እና vulnerable ለመሆን courage የሰጠኝ የሱ መሰልቸት ይመስለኛል I think audience-ንም አስቤ አይደለም ስጽፍ የራሴን ነፃነት የራሴን I think rebel ያረኩ መሰለኝ ዓለም ላይና ያላስፈራኝ ከእስር አይበልጥም ብዬ ስላሰብኩ ይመስለኛል በጣም ይሄ ትልቅ ነገር ነው ምናልባት በእነዚህ በህይወት ያሉ መንገዶችን ልምዶችን ለመጻፍ ስንነሳ አበረታች አለ ጎበዝ ብራቮ ሚስተር አባያል አይ እንደያረቀስ በይ ብሏል እነዚህ ሁለት ነገሮች ገጥመውሻል በጣም ገጥመውኛል ግን አንድ ቅድም ወደ አነሳ ነው ነገር ነው እንደ ሚስጥረ ህይወት ካየሹ ያ አታሳትሚው ያለኝ ሰው አታሳትሚው ሳይሆን too much ስለራስሽ አውርተሻል ሪስክ አለው ያለኝ ሰው አለ እንደ ሂዩማን ኤክስፒሪየንስ ካየሹ ግን ምንም አዲስ ነገር አልጻፍኩም ስለዚህ ምን ኖረው ምንም ነገር የለውም ስለዚህ ሁለቱም አለ ግን ያን ያህል አላሳሰበኝም ብዙ ቀደም ያልሹ ጋር የሚመጣ ይመስለኛል ብዙዎቻችን የተለየን አይደለም ያው መደበኛ ነው የዚህ የአእምሮ ጤና ጉዳይ አሁን ዋና ጉዳይ እየሆነ ያለ ይመስላል ግዴታችንም ነው ከአእምሮ ጤና ጋር ደግሞ ደጋግሞ ሰዎች የሚያነሱት የቴራፒ ነገር ያነሳሉ እና አንዳንድ በጣም ጎበዝ ሰዎች ቶሎ ያንን እርዳታ ይፈልጋሉ አንዳንድ ሰዎች እንዴ አእምሮ ህመምተኛ ነኝ እንዴት ይሄንን ነገር አድርግ ብለህ ትለኛለሽ የሚሉ ሰዎች አሉ አንዴ የቴራፒ ነገር እንድናወራው ፈልጋለሁ እርዳታ መፈለግ እንዴት ነው ለኔ ጠቅሞኛል ምክንያቱም ጭንቀት ወይም ኮንፊውዥን ግራ መጋባትን በየው አንዳንዴ እንትን ውስጥ እንፋሎት ውስጥ እንዳለ ክፍል መቀመጥ ማለት ነው አታቂው ማንቺ ውስጥ ስላለሽ ከውጪ መጣው ሰው ግን በዚህ ውጪ ብሎ ሊያሳይሽ ይችላል አንድ በሱ መንገድ አየዋለሁ ሁለተኛ ለኔ ለምንድነው ተጠቀምሽ የምትይኝ ማውራት ፈልግ ነበር ብዙ ነገር ማውራት ፈልግ ነበር ምናልባት አጠገቢ ላሉ ሰዎች ማውራት ማልችላቸው ነገሮች ማለት ነውና በማውራቴ የቀለለኝ ነፃነት የተሰማኝ ነገሮች አሉና እርዳታ መፈለግ I think ምናልባት ከህመም ጋር ከምን ስለምናያይዘው ይመስለኛል ቴራፒ የሚለው ነገር ግን መንገድ የሚያሳይሽ የሚሰማሽ
ግዴታ ፕሮፌሽናልም ላይሆን ይችላል አይ ዶንት ኖ ምንም አላቅም ግን ለኔ በወቅቱ የተሰማኝ ግን ማውራት እንዳለብኝ ሁለተኛ ነገር ፓተርኖችን የሚያሳየኝ ሰው ፈልግ ነበር አንዳንድ ተመሳሳይ ምርጫዎች አሉኝ አንዳንድ የህይወት ክፍሎቼ ላይ ለምን እንደምመርጣቸው ግን አላቅም ተመሳሳይ ሰው ሊሆን ይችላል ወይም ደግሞ ኦፖርቹኒቲዎችን አለመቀበል ይችላል ግን ከኋላዬ ድራይቭ የሚያደርገኝ ፍርሃት እንዳለ የሚያስረዳኝ ሰው ፈልግ ነበርና ለኔ በሱ መኩል በጣም ጠቅሞኛል ኢን ጀነራል ብትኝ እርዳታ መጠየቅ ግን ጥሩ ነገር ነው ማለት ብቻሽን ውስጥ አንቺም አስበሽ ራስሽን መክረሽ ተወያይተሽ ራስሽን ገምግመሽ አይከብድም አይቻልም አስነሳለን የለም ስለዚህ ለኔ በጣም ጠቅሞኛል እንድትበረቺ ደግሞ ሁለተኛ ሶስተኛ መጽሐፍ እንድትሰጪን ለሌሎች እንድትተርፊ ይመኝልሻለሁ ቴንክ ዩ ማሂ በጣም ነው ማመሰግነው እኔም እንግዳ አርጋሽ ስለጋበሽኝ አንባቢዎቹም እንዲያነቡት ስለጋበሽልኝ በጣም ነው ማመሰግነው ፋና ቀለማት ዛሬ በእኔ መጽሐፍ ላይ መሰረት አድርጎ ስለ ህይወታችን ቆይታ አድርጓል የዚህ መጽሐፍ ጻፊ ሚስጥር አደራው ትባላለች ጊዜና አጋጣሚ ሲመቻችሁ እንድታነቡት ለሌሎች እንድትጋብዙ አደራላችኋለሁ ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን ቀሪ የረፍት ቀናችሁ ሰላም ያለበት እንዲሆን እንመኛለን መልካም ጊዜ